መጻጉ 38 ዓመት በደዌ አልጋ ላይ ተኝቶ የቀረበት ምክንያት ኃጢአት እንደሆነ ከጌታችን መድኃኒታችን የመጨረሻ ቃላት መረዳት እንችላለን። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉን ልትድን ትወዳለህ ወይ ብሎ ሊጠይቀው የቻለው? ለምንድን ነው? አንድ ሰው በሃይማኖት በሚኖርበት ሰዓት ራሱን የሚመረብርባቸው 3 መሳሪያ የተሰጠችው ከቤተ ክርስቲያን ምንድነው? እምነት፣ ተስፋና ፍቅር ናቸው። 38 ዓመት ታሞ የነበረ ሰው መዳን ይፈራል ማለት እጅግ በጣም ተቃራኒ ነገር ነው ሊመስል የሚችለው። መዳን ራሱ ይፈራ እንደነበረ ከመጻጉ መረዳት እንችላለን። ጌታችን ልቡን ሲመረምረው መጻጉ መዳን እንደሚፈራ መረዳት ይችላል። ሰው የለኝም ማለት ከዚህ አልጋ ከፈወስከኝ በኋላ ወጥቼ ወዴት ነው የሚሄድ? 38 ዓመት የነበርኩት እዚህ ቤተሳይዳ ላይ ሲያይ የነበረው እዛ አካባቢ ያሉትን በሽተኞች ነው። የሚያውቃት ሀገሩ ቤተሳይዳ ናት። ሰው የለኝም ያለበት ምክንያት ደግሞ ከዚህ አካባቢ በወጣ የሚሄድበት ቦታ የለኝም፣ ስለዚህ መዳንን ጭምር እፈራለሁ እያለ ነበር። መጽሐፈ ሲራክ ላይ የሚናገረው እግዚአብሔር መሐሪነቱን ተጠቅመ ዝምታውን ተጠቅመ ዝም ሲልህ አንተ ኃጢአት ላይ ኃጢአት እየጨመርክ የምትሰራው ሞኝ መሰለህ ሆይ ብሎ ይጠይቅ። እንደውም አንድ አባት ምን ይላል ሲተረጉሙ ያ የውሃው መናወጽ የመጻጉን ስነ ልቦና ነው የሚያሳየው። ለመጀመሪያ ጊዜ የሰው ልጅ መናወጽ እንደዚህ የስነ ልቦና መናወጽ የገጠመው በኤዶም ገነት ውስጥ ጎርጎርዮስ ዘኑሲስ ምን ይላል? እዚች ዓለም ላይ የምንመለከታቸው የክፋት ነገሮች ሁሉ የመጡት በጎ ነገርን ከመሸሽ። አዳም ምን አደረገ? በኤዶም ገነት ብርሃንን ሸሸ። ብርሃንን መሸሹ ጨለማ ያስከተለበት። ምን ያህል አይሁድ ቅናት እንዳለባቸው የሰው መዳን እንደማያስደስታቸው የምንረዳው ያዳነኝ ተሸከም አለኝ ሲላቸው ከምን አዳነህ ብሎ እንኳን አልጠየቁም። በሰንበት አልጋ ተሸከም ያዳነህ ያለው ያ ሰው ደግሞ ማን ነው ብሎ ጠየቁ። በአንዱ ባለቅኔ ምን ብለዋል? አልቦ ዘመድ ጊዜ ተዋርዶ ብሏል። የሰው ልጅ በሚዋረድበት ሰዓት ላይ ምንም አይነት ዘመድ የለውም። ቤተሳይዳ ላይ የተደረገችው ድርጊት ፍጹም ነገረ ድነት እንዳላት ማሳየው ምንድነው? ቅድም ያነሳ ነው የበጎች በር ብለን ያነሳ ነው አንድ ስፍራ ነው። ቤተሳይዳ መግቢያ ላይ ያለ የበጎች በር ይባላል። ጌታችን ቤተሳይዳ ከመግባቱ በፊት አስቀድሞ በዚህ በበጎች በር ነበር አልፎ የገባ። በዚህ በበጎች በር አልፎ ከገባ በኋላ በዛ በበጎች በር የሚያልፉት በጎች ለሰው ልጆች ኃጢአት ስርየት የሚሆኑ መስዋዕት የሚቀርቡ ነበሩ በኦሪት ሰዓት እና ይሄ ያሳያል ያለው አሁን የመጣው ክርስቶስ ለሰው ልጆች ኃጢአት ስርየት የሚሆን ራሱን መስዋዕት አድርጎ እንዳሳየ። ልትድን ትወዳለህ ወይ የሚለው ጥያቄ 5500 ዘመን ውስጥ ሊጠየቅ አይችልም። ለምን ሲባል በ5500 ዘመን የሰው ልጅ በነፃ ፈቃዱ ጽድቅም ቢሰራ ኃጢአትም ቢሰራ ርደተ ሲኦል አይቀርለት። መጻጉ ተፈውሷል ማለት እንችላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ትመታኛለህ ብሎ የሚጠይቀው የካዱትን አረማውያን አሕዛብን ሳይሆን አምነውት የሚከዱትን ሰዎች ነው። እውነተኛ ፈውስ አያገኙም፣ ሲድኑ አንመለከትም። በዛች መመላለሻ 5ቷ መመላለሻ ላይ ብዙ ድውያን ነበር። ጌታችን ወደዛች ቤተሳይዳ ገብቶ አንድ መጻጉን ብቻ ፈውሶ ለምን ወጣ? አልጋ መሸከም ማለት ያው በጣም የነበርንበት የልማድን ነገር ትተን ከሱ ተነስቶ መውጣት ነው። አሁን ብዙ ጊዜ ቤተክርስቲያናችን አልጋን ወንበርን እንዳነሳ ነው ከኃጢአት ጋር ነው አያይዛ የምትመስለው። ጸጳጦስ ይእቲንተባማን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች፣ ይህ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን አንቀጸ ብፁዓን ሰንበት ትምህርት ቤት የ2018 ዓመተ ምህረትን አብይ ጾም በማስመልከት ከመምህራን ጋር የምናደርገው ቆይታ ይሆናል። ዛሬ እንደምትመለከቱት እንግዳዬ መምህር በረከት አጠገባችን ይገኛሉ። ዛሬ በአብይ ጾም ውስጥ ካሉት ሳምንታት መካከል መጻጉን በሚመለከት የተለያዩ መንፈሳዊ ጥያቄዎች አንስተን ውይይት እናደርጋለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ፣ እንደሚታወቀው መጻጉ በቤተክርስቲያናችን ትምህርት መሰረት ካሉት የአብይ ጾም ሳምንታት መካከል አንዱ ነውና መጻጉ ማለት ያው ትርጉሙም በሽተኛ፣ ህመምተኛ የሚል ትርጉም ነው ያለው። ይሄ 38 ዓመት በሙሉ በሽተኛ የነበረ ሰው ምን አይነት ህመምተኛ ነው ከሚለው ብናነሳና ብንጀምር መልካም። እሺ፣ በቅድሚያ ስለተገናኘን በጣም ደስ ብሎኛል። በቤተክርስቲያናችን እንግዲህ በቅዱስ ያሬድ የጾም ቀመር አሰራር 4ኛው ሳምንት ላይ እንገኛለን። እንግዲህ ይሄኛው 4ኛው ሳምንት እንደ ቅዱስ ያሬድ ቀመር መጻጉ ተብሎ ተሰይሟል። ቅዱስ ያሬድ መጻጉ ብሎ በሚሰይምበት ሰዓት እንግዲህ መነሻው ያደረገው ዮሐንስ ወንጌል ምዕራፍ 5 ነው። እዛ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሳይዳ በምትባል ስፍራ 5 መመላለሻ ያላት የበጎች በር አካባቢ የምትገኝ ስፍራ 38 ዓመት ልክ አንተ መጀመሪያ እንዳነሳው በሽተኛ ሆኖ ቆይቶ የነበረ ሰው ይገኝባት የነበረች ስፍራ ናትና ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን በሽተኛ ከ38 ዓመት ከነበረበት አልጋ ላይ ያስነሳበት የፈወሰበትን ታሪክ ቅዱስ ያሬድ ከጾም ጋር አያይዞ እንድንማርበት አምጥቷልና ቅዱስ ያሬድ ለምንድን ነው የዚህን የመጻጉን ታሪክ ከጾምና ከፈውስ ጋር አገናኝቶ ያነሳው? ምናልባት የመጻጉ ጉዳይ ከስጋ ደዌ የመፈወስ ጉዳይ ብቻ ቢሆን ለምንድን ነው ቅዱስ ያሬድ ከጾም ጋር ሊያያይዘው የቻለው? በተደጋጋሚ ጾመ ድጓውን ከተመለከት ነው ቅዱስ ያሬድ የሚለው ጾም ትፈውስ ቁስለ ነፍስ እያለ ያነሳልና ቁስለ ነፍስን ከቅዱስ ያሬድ አንጻር ስንመለከተው እንዴት ነው መጻጉ ጋር ሊያገናኘው የቻለው የሚለው ስንመለከት መጻጉ 38 ዓመት በደዌ አልጋ ላይ ተኝቶ የቀረበት ምክንያት ኃጢአት እንደሆነ ከጌታችን መድኃኒታችን የመጨረሻ ቃላት መረዳት እንችላለን። ይህንን ስንመለከት ምንድን ነው ጌታችን
ልትድን ትወዳለህ ወይ ከሚለው ጥያቄው ቀጥሎ የመጻጉዕ መልስ ሰው የለኝም ብዙ ምክንያቶችን ከደረደረ በኋላ መጨረሻ ላይ እንዲነሳ አልጋው እንዲሸከም ካደረገው በኋላ ዳግመኛ እንዳትበድል ብሎ ማስጠንቀቂያ ሰጡት ነበር። ለተኛበት ለዚህ 38 ዓመት ለቆየበት ምክንያቱ ኃጢአት እንደሆነ አስረድቶናል። እና ከመጻጉዕ ከዚህኛው ታሪኩ ቅዱስ ያሬድ ከፈውስ ጋር ያገናኘበት ምክንያቱ ምንድን ነው? የመጻጉዕ ሕይወት እዚህ አልጋ ላይ የቀረው ጽኑ ከሆነ ከኃጢአት ፍቅር ነው ማለት ነው። በጣም ጥሩ። ስለዚህ መጻጉዕ ምን አይነት በሽተኛ ነው ለሚለው ምላሻችን የሚሆነው መጻጉዕ በኃጢአት የታመመ ህመምተኛ ነው የሚለው እናነሳለን ማለት ነው። እና የብዙዎቻችን ትኩረት ብዙ ጊዜ መጻጉዕን ስናነሳ የስጋ ደዌውን ብቻ ላይ ስለነበረ ነው። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ልትድን ትወዳለህ ወይ ብሎ ሊጠይቀው የቻለው ለምንድን ነው? በጣም ይሄ አሁን መሰረታዊ ጥያቄ ነው። በጣም ጥሩ ጥያቄ ነው። ይሄ የሆነበት ምክንያት ምንድን ነው? ቃላቱን ጥያቄዎቹን ከሁለት ቃላት አንጻር ብቻ ከተመለከትናቸው ጥያቄው ያንስብናል። ነገር ግን እዚህ ጥያቄ ውስጥ ጌታችን ያስቀመጠው የተቀበረ ትልቅ ማዕድኖች አሉ። የመጀመሪያው ምክንያት ምንድን ነው? አንደኛ ተስፋ መቁረጥ ውስጥ የነበረ ሰው ነው መጻጉዕ። ፍጹም የሆነ ተስፋ መቁረጥ ውስጥ ነው ያለው። ይሄ ተስፋ መቁረጥ ደግሞ ወደ ሌላ ህይወት እንዳይሻገር የሚያደርግበት ሁኔታ ውስጥ ነው የነበረው። ይህንን ለማስረዳት ምንድን ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 5 ላይ ምን ብሏል? በሃይማኖት በምትኖሩ ሰዓት ሁላችሁም ራሳችሁን መርምሩ ብሎ ነበር። እና አንድ ሰው በሃይማኖት በሚኖርበት ሰዓት ራሱን የሚመረምርባቸው 3 መሳሪያ የተሰጠችው ከቤተክርስቲያን ምንድን ነው? እምነት፣ ተስፋና ፍቅር ናቸው። ከ3ቱ መሳሪያዎች እንግዲህ አንዱ ተስፋ ነው ማለት ነው። ጌታችን መድኃኒታችን እሱን የሚያምኑትን በእሱ ለሚድኑ ሰዎች ቀርቦ መጀመሪያ የሚመረምረው ተስፋቸውን ይመለከታል። ውስጣቸው ያለውን ተስፋ የሚመረምርበት ጥያቄ ነው ማለት ነው ለመጻጉዕ የቀረበለት ጥያቄ። እና ብዙ ጊዜ ስንመለከተው ለአንድ በሽተኛ 38 ዓመት ታሞ ለቆየ ከመዳን ሌላ ምንም አይነት ፍላጎት ሊኖረው አይችልም። እና ልትድን ትወዳለህ የሚለውን ጥያቄ ስናየው ጌታችን መድኃኒታችን ኢየሱስ ክርስቶስ በመጻጉዕ ላይ እንደው የፌዝ ጥያቄ ሊመስል ይችላል። የመጻጉዕን ፍላጎት ሳያውቅ ቀርቶ ነው አንድ በሽተኛ ልትድን ትወዳለህ ተብሎ እንዴት ይጠየቃል ብለን ልንረዳ እንችላለን። የመጀመሪያው ምክንያቱ ጌታችን መጻጉዕ ይሄኛው ቃላት ከመነሳቱ በፊት ጌታችን ወደ ቤተሳይዳ ሲደርስ መጻጉዕን በአልጋ ላይ ተኝቶ ተመለከተው ይላል። ኢየሱስም ወደ ቤተሳይዳ እንደገባ ይህን በሽተኛ በአልጋ ላይ ተኝቶ ተመለከተው ይላል። እና ከዛ በኋላ ልትድን ትወዳለህ ከሚለው ጥያቄ ቀጥሎ የመጣው ጥያቄ ምንድን ነው? የመጻጉዕን መልስ ነው መመልከት ያለብን። የመጻጉዕ መልስ ምንድን ነው? ሰው የለኝም፣ ከዚህ አውጥቶ ወደዛ መጠመቂያ የሚከተኝ ሰው የለኝም ብሏል። እና የመጻጉዕ እይታ የነበረው ሰው ላይ ነው እንጂ እግዚአብሔር ላይ አልነበረም ነው። አሁን የመጻጉዕን እይታ የማከም ስራ መሰራት አለበት። የመጻጉዕ እይታ ተስፋውን ያደረገው ሰው አምጥቶ ወደዛች መጠመቂያ እንዲጥለው ነው። የእግዚአብሔር ፍላጎት ደግሞ ተመልክተን መዳኛችን አድርገን ማየት ያለብን እሱን ነው። መዝሙረ ዳዊት መዝሙር 118 ላይ እዛ ላይ ምን ይላል? ይሄ ይስተአምኑ በእግዚአብሔር እምታምኑ በወልደ እጓለ እመሕያው። በሰው ልጅ ከመታመን ይልቅ በእግዚአብሔር መታመን ይቻላል። ይሄንን ይበልጣል ያለውን ቅዱስ ዳዊት ቃል በመጻጉዕ ሕይወት ላይ መተግበር ነበረበት። መጻጉዕ ተስፋውን አድርጎ ተቀምጦ ያለው በሰው ላይ ነው። ስለዚህ ጌታችን እቺን ነገር ለውጦ ተስፋውን ወደ እግዚአብሔር እንዲመልስ ማድረግ ነበረበት እና ይህንን ጥያቄ ጠየቀው። ከጠየቀው በኋላ እውነትም የመጻጉዕ ተስፋ የነበረው ምንድነው? ሰው ላይ መታየትን የሚያድነኝ ሰው ነበር ሲጠብቅ የነበረው እና ይህንን ተስፋውን ለወጠለት ማለት ነው። ወደ ቃሉ እንዲቀየር ራሱ እንደሚፈውሰው ለማሳየት የተስፋ ለውጥ እንዲኖረው አደረገ ነው። ሁለተኛ ላይ የምንመለከተው ምንድነው? መዳን ራሱ ይፈራ እንደነበረ ከመጻጉዕ መረዳት እንችላለን። ጌታችን ልቡን ሲመረምረው መጻጉዕ መዳን እንደሚፈራ መረዳት ይቻላል። አሁን 38 ዓመት ታሞ የነበረ ሰው መዳን ይፈራል ማለት እጅግ በጣም ተቃራኒ ነገር ነው ሊመስል የሚችለው። ነገር ግን በሰው ልጅ ባህሪ ምንድን ነው? ምን ይላሉ አባቶች? በተለይ የእስራኤላውያንን ታሪክ ሲያነሱ እስራኤላውያን ከሙሴ ጋር አብረው ከወጡ በኋላ ልክ ኤርትራ ባህር ጋር ሲደርሱ በጣም አጣብቂኝ ውስጥ ገብቶ ነበር። ይሄ የሚሆነው ምንድነው? ከፊት ቀይ ባህር አለ፣ ከኋላ ደግሞ ፈርዖን እየመጣ ነው። ስለዚህ በሚታየው ነገር ላይ መሰረት ካደረግን ከፊት ቀይ ባህር ነው፣ ከኋላ ፈርዖን ነው። ምንም አይነት ተስፋ ሊኖር አይችልም። ስለዚህ ተስፋ በመቁረጥ ውስጥ ያለ ሰው ያልተረጋገጠ ወደፊት አሁን መዳኑ ያልተረጋገጠ ሰው ወጥቶ ነፃ የወጣበት ነፃ ወጥቶ በማያውቀው ሕይወት ውስጥ ከሚኖርበት ይልቅ ተመቻችቶ ያለበትን ባርነት የሚመርጥበት ሁኔታ አለ እና እስራኤላውያን በዛች ቦታ ላይ ታስታውስ እንደሆነ ይመኙት የነበረው ነገር ምንድን ነው? በግብፅ የነበረውን ባርነትና ወደ ሽንኩርት መመለስ፣ ይህንን ነገር ነበር የሚመሩት እና የነበሩበት የምቾት ባርነትን ከማያውቁት የመዳን ሕይወት አስበልጠው ይመርጡ ነበር። መጻጉዕም ላይ የነበረው ፍራቻ ይሄ ነው። አሁን 38 ዓመት ታሞ ነበር የሚለውን ብቻ መመልከት ያለብን ሰው የለኝም የሚለው ጥያቄ ወደ ባህር መጣሉን ወይም ወደ ጸበል መጣሉን አይደለም። ሰው የለኝም ማለት ከዚህ አልጋ ከፈወስከኝ በኋላ ወጥቼ ወዴት ነው የሚሄደው?
38 ዓመት የነበርኩት እዚህ ቤተሳይዳ ላይ ሲያይ የነበረው እዛ አካባቢ ያሉትን በሽተኞች ነው የሚያውቃት። ሀገሩ ቤተሳይዳ ናት። ሰው የለኝም ያለበት ምክንያት ደግሞ ከዚህ አካባቢ በወጣ የሚሄድበት ቦታ የለኝም፣ ስለዚህ መዳንን ጭምር እፈራለሁ እያለ ነበር። መዳንን እፈራለሁ ያለበትን ይህንን ኃይለ ቃሉን ጌታችን ምን አደረገው? አስረዳው፣ ቀስ አድርጎ አዳነው፣ አከመው ማለት ነው። ያከመበት መንገድ ምንድን ነው? ልትድን ትወዳለህ ወይ ብሎ የመጣበት በምህረት ጥያቄ መጣለት ማለት ነው። ፈታይነቱን ከልሎ መሐሪነቱን አስቀድሞ መጣ። መጻጉዕ መታከም አለበት፣ ምክንያቱም ወጥቶ የሚሄድበት ምንም ስፍራ ስለሌለ አከመው። ይሄ ለውጥ አሁን ብዙ ጊዜ በእኛ ህይወትም ጭምር የሚታየው ይሄን ነው። ካለንበት በጣም ጭንቅ ከሆነ ህይወት መውጣት የምንፈራው ከወጣን በኋላ የሚገጥመንን ነገር እርግጠኞች አይደለም። ልክ መጻጉዕ ላይ የነበረውን ይሄንን የመታመም የመዳን በመዳን ላይ ያለውን ተስፋ መቁረጥን ምን አደረገው ጌታችን? በመሐሪነቱ አከመው። ልትድን ትወዳለህ ወይ ብሎ ሲነርጂ ያመጣ ማለት ነው። በእሱና በክርስቶስና በመጻጉዕ መካከል የፈቃድ ግንኙነት እንዲኖር አደረገ። ይህን የፈቃድ ግንኙነት ካደረገ በኋላ ፈቃዱ ማነው? መጻጉዕ ፈቃዱን ተቀብሎ ሊድን እንደሚወድ እንዳሳየው ጌታችን ምን አደረገለት? ተነስቶ አልጋውን እንዲሸከም ፈቀደለት። አልጋውን ተሸክሞ ሄደ። ከሄደ በኋላ ግን ጌታችን መሐሪነቱን አስቀምጦ ፈታይነቱን ከልክሎት አልተወም። በኋላ ተመልሶ መጥቶ ፈታይነቱን አስረድቶታል። ፈታይነቱን ያስረዳበት ምክንያት ምንድን ነው? ከዚህ በኋላ ዳግመኛ ምን እንዳትላሉ እንዳትበድል። መሐሪነቴ ላይ ምንነት ያለ ፈታይነት ያለ። አሁን ብዙ ጊዜ በቤተክርስቲያን ጉዳት የሚመጣው ሁለቱ ነገሮች ላይ ያለን አመለካከት ነው። ፈታይነቱንም አቅልለን በተመለከትን ሰዓት፣ መሐሪነቱንም አቅልለን በተመለከትን ሰዓት ቤተክርስቲያንን እየጎዳናት እንመጣለን። ትልቁ መጽሐፈ ሲራክ ላይ የሚናገረው እግዚአብሔር መሐሪነቱን ተጠቅመ ዝምታውን ተጠቅመ ዝም ሲልህ አንተ ኃጢአት ላይ ኃጢአት እየጨመርክ የምትሰራው ሞኝ መሰለህ ሆይ ብሎ ይጠይቃል። ሞኝ መሰለህ ሆይ ብሎ ይጠይቃል። እና እግዚአብሔር በጣም መሐሪ ነው እያሉ እሱ ላይ ኃጢአት ላይ ኃጢአት እየጨመሩ እየሰሩ ምህረቱን ተጠቅሞ መደፋፈር ውስጥ መግባት ማለት ይሄን የእግዚአብሔርን ፈታይነት ሙሉ ለሙሉ መዘንጋት ነው። መዝሙረ ዳዊት መዝሙር 42 ላይ ምናምን ታስታውሰው እንደሆነ ቃሉን ሌባውን ስታይ ከሌባው ጋር አብረህ ትሮጣለህ፣ አመፀኛውንም ስታይ ከአመፀኛው ጋር አብረህ ትሮጣለህ፣ ወንድምህን ታማለህ፣ በወንድምህ ላይ ክፋትን ነገር ታሳድራለህ። ይሄን ሁሉ ነገር ስታደርግ ዝም አልኩ ይላል እግዚአብሔር። ዝም አልኩ። መጨረሻ ላይ ግን እኔ አንተን እንደሆንክ ተጠራጠርካል። ይሄ ምን እያለ ነው እግዚአብሔር? ኃጢአትን ስትሰራ በምህረቴ ዝም ብልህ መጨረሻ ላይ መፍቀሪ ኃጢአት መሰልኩ እንዳንተ። አንተ ኃጢአትን ስለምትወድ እኔ እንዳንተ ኃጢአትን ወድ መሰልኩ። ስለዚህ በዚህ ሰዓት እዘልፍሃለሁ አለ እግዚአብሔር። መሐሪነቱ ላይ በጣም ማላገጥ ከጀመርን እግዚአብሔር ፈታይነቱን ያመጣል ማለት ነው። ይሄ የሕክምናው ዘዴ ነው። ክርስቶስ የሚጠቀመው የሚያድንበት ዘዴ ነው። ፈታይነቱን ደግሞ የሚያመጣው ምንድን ነው? አንድ ሰው ተጸጽቶ የኃጢአት በሽታ እንዳለበት አምኖ ከኃጢአት በሽታ ከወጣ በኋላ እንደተጸጸተ መጸጸቱና ከኃጢአት ለመውጣት መፈለጉ ብቻ በቂ አይደለም። በቂ የሚሆነው ምንድነው? ከኃጢአት ከወጣ በኋላ ወደዛ ኃጢአት ላለመመለስ የሚያደርገው ጥረት ነው። ለዚህ ነው ለመጻጉዕ ዳግመኛ እንዳትበድል፣ ወደዚህ ኃጢአት ለመመለስ የሚያስከትል መንገዶች ካሉ ከነዛ መንገዶች እራቅ። ለዚህ ነው አባ በስንቲው ምን ይላል? በአንድ ኃጢአት ከአንድ ጊዜ በላይ ወድቄ አላቅም ይላል። ይሄ ምን ያህል ፍጹም ጥንቃቄ በኃጢአት ላይ ማድረግ እንዳለብን ነው የሚያሳየው። ለመጻጉዕ የተሰጠችውን እድል መጠቀም አልቻለም። ታሪኩን እንደምናውቀው ዳግመኛ እንዳትበድል ተብሎ ጥቂት ቆይቶ በሊቀ ካህናቱ ግቢ ክርስቶስን አግኝቶት በጽፊ ጸፍቶታል። እና ጌታችን የሰጠውን የፈታይነትን ማስጠንቀቂያ ከመሐሪነቱ ጋር አስተባብሮ መጓዝ አልቻለም። እና ከመጻጉዕ ሕይወት በጌታችን የምንረዳው ሁለቱን የጌታችንን መድኃኒት በደንብ ጠንቅቆ መጠቀም እንዳለብን። ልክ ነው። በተጨማሪም መጻጉዕን ስንመለከት የውሃ መናወጽ ነበረ የሚጠብቀው የነበረው። እሱ ሌላ ሰው ፈልጎ ውሃ ውስጥ መግባትን ይጠብቅ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በቃሉ ብቻ ነው ተነስና አልጋህን ተሸክመ ሂድ የምንለው ብሎ ምላሽ የሰጠውና ይህን እንዴት ትመለከተዋለህ? የውሃውን መናወጽ መጠበቅ ምን ማለት ነው? የውሃው መናወጽ መጠበቅ ማለት እንግዲህ ልክ ቅድም እንዳነሳሁት የሰው ልጅ የሚያይበት አቅጣጫ አንድ አቅጣጫ ብቻ ነው። ያችን የተመለከታት አቅጣጫ እሷም ማትሆን ከሆነ ሌላ አቅጣጫ ተጨማሪ አቅጣጫ ብሎ አያስብም። ትልቁ ተስፋ መቁረጥ ውስጥ የሚከተን አንዱ ነገር ይሄ ነው። የምንመለከትበት መንገድ በብዙ አቅጣጫ የተመለከትናቸው አይደለም። ቅድም እንዳነሳ ነው የእስራኤላውያንን ታሪክ ላይ ከፊት ያዩት ባህር ነው፣ ከኋላ ያዩት ደግሞ ፈርዖንን ነው። ስለዚህ ሌላ ተጨማሪ ሶስተኛ መንገድ አለ የሚለውን ማሰብ አንችልም። ግን ጠቢቡ ሰለሞን ሲናገር እንደነበረው መጽሐፈ ምሳሌ ላይ ፈትል ስሉስ ዘኢይትበተክ ይላል። በሶስት የተገመደ ነገር አይበጠስም ይላል። ይሄ ማለት እኛ የምናስበው ሀሳብ አለ፣ ፈቃዳችን አለ። ከዛ በኋላ
ከሌላ አንጻር ይሆንብናል ብለን ደግሞ የምንጠብቀው ነገር አለ። በዛ መካከል ሁለቱ ላይ ብቻ ታስረን አንቀር። እግዚአብሔር የሚቀይሳት ሶስተኛ መንገድ ደግሞ እሷ መውጫ ናት። ምን አይነት መውጫ ናት? መበጠስ የሌለባት መውጫ ናት ነው ሰለሞን እንደተናገረው። እና አሁን መጻጉዕ ሲጠብቅ ተስፋ አድርጎ ሲጠብቀው የነበረው ይሄ የውሃ መናወጽ ማለት እንደውም አንድ አባት ምን ይላል ሲተረጉሙ፣ ያ የውሃው መናወጽ የመጻጉዕን ስነ ልቦና ነው የሚያሳየው ይላል። መጻጉዕ 38 ዓመት ቆይቶ ይዳን አይዳን፣ ከዚህ በኋላ ይሙት አይሙት፣ ወጥቶ የት ሄድ ወዴት መጓዝ ያለበትን ነገር አያውቅም። እና ይሄ ፍጹም የሆነ ስነ ልቦና ያለመረጋጋትን አምጥቶበት ነበር ይላል። ያንን የስነ ልቦና ያለመረጋጋትን ሊያክም የሚችለው ከውሃ በላይ የእግዚአብሔር ቃል ነው። ከውሃው በላይ ሊያክመው የሚችለው የእግዚአብሔር ቃል ስለነበረ ከውሃው በተጫለ ስግው ቃል ክርስቶስ ወደሱ መጥቶ በቃሉ አከመው ይላል። በቃሉ ቃሉን ሲነግረው ቃሉን ሰማ። ቃሉ ደግሞ ለሱ ፈውስ ሆነለት፣ መድኃኒት ሆነለት። ትክክለኛ የጦር መሳሪያ የጦር ጋሻ ቅዱስ ጳውሎስ እንዳለው ማለት ነው። ጥሩሩን ልበሱ። ያ ጥሩር ምንድን ነው አለ? የእግዚአብሔር ቃል ነው። ያንን ቃል ሰጠው ማለት ነው። ለመጻጉዕ ሰጠው ማለት ነው። መጻጉዕ ያንን ቃል አብነት አድርጎ ራሱን ፈወሰ፣ ራሱን አዳነ ብለን መመልከት እንችላለን። ከዚህ አንፃር በህይወታችንም እንደዚሁ በክርስቲያኖች ህይወት ውስጥ ብዙ መናወጾች አሉ። ያንን መናወጽ በሰው ህይወት ውስጥ የሚያጋጥመው መናወጽ እንዴት ነው የምንፈውሰው የሚለውንም ማየት አንችልም። እዚህ ላይ ማየት ይቻላል፣ በትክክል ማየት ይቻላል። አሁን እዚህ ላይ በጣም ብዙ ጊዜ በህይወታችን የሚመጡት መናወጾች መነሻቸው ምንድን ነው የሚለውን ነው ማወቅ የሚያስፈልገው። በህይወታችን የሚመጡት መናወጾች መነሻቸው ምንድን ነው? ከእግዚአብሔር መራቅ ነው። ለመጀመሪያ ጊዜ የሰው ልጅ መናወጽ እንደዚህ የስነ ልቦና መናወጽ የገጠመው በኤዶም ገነት ውስጥ ታዞ የነበረውን ትእዛዝ ምንድን ነበር? ዕፀ በለስን እንዳይበላ ታዞ ያንን ዕፀ በለስ በላ፣ ቀጠፈ፣ ወደቀ። ያህ መውደቁ ለኃጢአት በር ከፈተ። ያቺ ኃጢአት ደግሞ ስነ ልቦና መታወክ አመጣባት። ለዚህ ነው ቅዱስ ኤፍሬም ውዳሴ ማርያም ዘሰኑ ላይ ፈቀደ እግዚእ ግዞ ለአዳም ሕዙነ ወትኩዘ ልብ ወያግቦ ሀበዘ ትካት መንበሩ ያለው ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ የመልሰው ዘንድ ወደዳል። አዳም ላይ የልብ ማዘንና መተከዝ የመጣበት ኃጢአትን ከእግዚአብሔር መራቅን ስለመረጠ ነው እንጂ እግዚአብሔር የፈጠረው ምንም አይነት ክፉ ነገር የለም። እውነት ለመናገር እኛን ስነ ልቦና የጫና ውስጥ የሚከት ነገር የለም። ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? እዚህች ዓለም ላይ የምንመለከታቸው የክፋት ነገሮች ሁሉ የመጡት በጎ ነገርን ከመሸሽ ነው ይላል። አዳም ምን አደረገ? በኤዶም ገነት ብርሃንን ሸሸ። ብርሃንን መሸሹ ጨለማን አስከተለበት ነው። ትህትናን ሸሸ፣ ትዕቢትን አመጣበት ነው። እንዳጠቃላይ ጎርጎርዮስ ሲጠቀልለው ሕይወትን ሸሸ፣ ሞትን አመጣበት ብሎ ያጠቃልለዋል። እና ከእግዚአብሔር መሸሽ ራሳችን ላይ የሚያመጣውን ስነ ልቦና መናወጽ አለ። አሁን የዚህ መፍትሄ የሚሆነው ምንድነው? ወደ እግዚአብሔር መቅረብ ነው። ሌላ ምንም መፍትሄ ሊኖረው አይችልም። ሞታ ለነፍስ ሪቅም እግዚአብሔር ነው ቅዱስ ያሬድ ራሱ ያለው። እና ነፍስ ሞተች፣ ስነ ልቦናችን ወደቀ የሚባለው ከእግዚአብሔር ስንርቅ፣ ያንን መመለስ የምንችለው ደግሞ ወደ እግዚአብሔር ስንቀርብ ነው። ለዚህ ነው ጌታችን የመጣበትን ዓላማ ማቴዎስ ወንጌል ምዕራፍ 9 ላይ ሲናገር ህሙማን ያስስዎ ለዐቃቤ ሥራይ ወአኩጡ ወያን፣ እዚች ምድር ላይ መድኃኒት የሚፈልጉት በሽተኞች ናቸው እንጂ ባለጤነኞችማ መድኃኒትን አይፈልጉም ማለት። ይሄ ትክክለኛው መድኃኒት ታምም ያለው ብሎ ላመነ ሰው እግዚአብሔር ግን መቅረብና ትክክለኛው መድኃኒት እግዚአብሔር እንደሆነ በዚህ ልክ ይረዳል ማለት ነው። በዚህ ልክ ይረዳል። የመጀመሪያው ልንድንበት የምንችለው ከዚህ መናወጽ ልንወጣ የምንችልበት ነገር ወደ እግዚአብሔር መቅረብ ነው። ወደ እግዚአብሔር መቅረብ ደግሞ የሚያስተምረን ትልቁ ትምህርት ምን መሰለ? ትዕግስት የሚባል ትምህርት ያስተምረናል። መዝሙረ ዳዊት መዝሙር 1 ላይ ወዘ ህጎ ያነብ መዓልተ ወሌሊተ፣ ቀኑን በቀን ህጉን በቀንም በሌሊትም የሚያነብሰው ህጉን በቀን በሌሊት የሚያነብሰው እሱ ብፁዕ ነው ይላል። አሁን ቀንና ሌሊት የተባለው ምንድነው? መፈራረቅ ነው አይደል? አሁን መናወጽ ብለን ካነሳነው ከውሃው ጋር ይያያዛል። መፈራረቅ የሚባል ነገር ነው። አጉስጢኖስ ይህንን ሲተረጉም ምንድነው የሚለው? ቀንና ሌሊት የተባለው የመከራም የደስታም ጊዜ ነው። በመከራም በደስታም ጊዜ እግዚአብሔርን ጸንቶ በትዕግስት መጠበቅ ይሄ ፍጹም እምነት ነው። መጀመሪያ ላይ እግዚአብሔር እንደቀረብ ነው የሚያሳይልን በትዕግስት የምንጸናበት ምክንያት ነው። አሁን ወደ አእምሯችን አንድ ሀሳብ ቢመጣ ያንን ሀሳብ ለመተግበር ጊዜ አይፈጅብንም። ታግሰን እንኳን ሀሳቡ ከማን እንደሆነ መርምረን ተረድተን የምናይበት ነገር የለም። በዚህ ዘመን ያጣነው እንደውም ትልቅ ነገር ቢባል ትዕግስት ነው። መናወጽ ውስጥ የሚከተን ነገር ኃጢያ ትዕግስት ነው። ትዕግስትን ማጣት ነው። እና እንደውም ከአባቶቻችን በጣም ነው የሚያስደንቁት። የመቃርስን ታሪክ ስንመለከት በዓትህን ለቀህ ውጣ የሚልና ሀሳብ ሲመጣበት ያንን ሀሳብ ቁጭ ብሎ 5 ዓመት መረመሩ ይላል። አንድን ሀሳብ 5 ዓመት መመርመር፣ ይሄ ፍጹም ትዕግስት ነው። ከእግዚአብሔር ጋር የቀረበ ሰው እንደዚህ አይነት ትዕግስት፣ እኛ ወደ አእምሯችን የሚመጣውን ሀሳብ በምን ያህል ፍጥነት እንደምንፈጽመው እናውቃለን። ቅዱሳን አባቶች ግን ያንን ሀሳብ ይህንን እንዲያደርጉ ያደረጋቸው እግዚአብሔርን ማመን ነው። ትዕግስት ውስጥ ደግሞ ምን እንማራለን? ጸሎትን አለማቋረጥ እንማራለን። ጸሎትን የማያቋርጥ ሰው ትዕግስት አለው ማለት ነው። ምክንያቱም የጸሎቱን መልስ ይጠብቃል። የጸሎቱን መልስ ስለሚጠብቅ ትዕግስቱ ጸሎትን ወደ አለማቋረጥ ደረጃ ታደርሰዋለች ብለን እንናገራለን። ያው ጸሎትን አለማቋረጥ ትልቅ መዳኛ መፍትሄ እንደሆነ ጌታችን ራሱ ተናግሯል። አንቺን አንዲቷን መበለቲት ጨካኝ ንጉስ እንኳን ቢኖር
እዛ ጨካኝ ንጉስ ጋር ሄዳ ብትጨቀጭቀው መጨረሻ ላይ ልፍረድላት ብሎ ፈርዶላታል። እና እኛም ሳናቋርጥ የምንጸልይ ከሆነ ትዕግስት ካለን እግዚአብሔርን ማመን ወደ እግዚአብሔር መቅረብ የሚባል ጥበብ ካለን እንደዚህ አይነት መናወጾችን የማንሻገርበት ምንም አይነት ምክንያት የለም ነው። ሌላው መጻጉዕን ስናነሳ 38 ዓመት ሙሉ የተሸከመችውን አልጋ ተሸክሟት እንደሄደ እናያለን እና ከዚህ አንጻር ይሄ ምን ትምህርት ይሰጠናል? አሁን መቻቻል የሚባል ነገር አለ አይደል? በዓለምም በቤተክርስቲያን ማስተምሩ መቻቻል የሚባል ነገር አለ። 38 ዓመት እቺ አልጋ መጻጉዕን ችለው ኖረች። ከዛ በኋላ እሱ ደግሞ ተሸክሟታል። ግን አሁን ስንመለከት ብዙ ጊዜ መጻጉዕ ተሸክሟት አልቆየም። ከአይሁድ ጋር እንደወጣ ከአይሁድ ጋር ይገናኛል። ከአይሁድ ጋር ከተገናኘ በኋላ ጥያቄ ያቀርቡለታል። ለምን በሰንበት አልጋ ትሸከማለህ የሚል ጥያቄ ሲቀርብለት ስለተደረገለት ተአምራት መከራከርንና መመከትን አይደለም መጻጉዕ ያዘው። ምንድን ያደረገው? በሰንበት አልጋ እንድሸከም ያደረገኝ አንድ ሰው ነው። አልጋን ተሸከም ሂድ ያለኝ ያዳነኝ ሰው ነው ብሎ ተናገረ። እና ምን ያህል አይሁድ ቅናት እንዳለባቸው የሰው መዳን እንደማያስደስታቸው የምንረዳው ያዳነኝ ተሸከም አለኝ ሲላቸው ከምን አዳነህ ብሎ እንኳን አልጠየቁትም። በሰንበት አልጋ ተሸከም ያዳነህ ያለው ያ ሰው ደግሞ ማን ነው ብሎ ጠየቁት። ከመጻጉዕ ጥያቄ ይሸሹ ነበር። መጻጉዕ ደግሞ በዚህ ሁኔታ ክርስቶስን መከላከልና የተደረገለትን ተአምር አይደለም ለማሳየት እየፈለገ የነበረው ከነሱ ጋር ከአይሁድ ጋር የነበረውን ግንኙነት ማስተካከልና ማጠናከር ነበር። እና ምን አደረገ? ያዳነውን ሰው ሊያውቁ አልቻለም፣ ክርስቶስ ከመካከል ተሰውሮ ስለነበር። ከዛ ጥቂት ቆይቶ በመቅደስ አገኘው ይላል። ክርስቶስ ካገኘው በኋላ ዳግመኛ እንዳትበድል ኃጢአት እንዳትሰራ ብሎ ከነገረው በኋላ መጻጉዕ ተጉዞ ሄዶ ለአይሁድ ያዳነኝን ሰው አውቄዋለሁ ክርስቶስ ነው ብሎ ከሰሰው ማለት ነው። አሁን ይሄ የሚያሳየው ምንድነው? በቤተ ክርስቲያን ለምንኖር በተለይ አገልጋይ ለሆኑ ሰዎች ረጅም ዓመት ከነበሽታችን ከኃጢአታችን የምትሸከመን ቤተ ክርስቲያን አለች። እኛ ከኃጢአታችን ወጥተን ነፃ ሆነን በዳን ሰዓት ፈውስ በተደረገልን ሰዓት ቤተ ክርስቲያን እኛን በተሸከመችን መጠን እኛ ቤተ ክርስቲያን አንሸከማትም። ልክ መጻጉዕ አልጋውን በወረወረበት ፍጥነት እኛ ቤተ ክርስቲያንን የምንወረውርበት ፍጥነት እየበለጠ መጥቷል። እና አሁን መሆን ያለብን ክርስቶስን ፊቱን እንደሚጻፈው እንደ መጻጉዕ ሳይሆን መጻጉዕን 38 ዓመት እንደታገሰችው አልጋ ነው። ስለዚህ ባላንስ ማድረግ ያለብን ጽድቅን ኃጢአትን ሁለቱን አንድ ላይ ማድረግ ሳይሆን የጽድቅን መንገድ ይዞ ትክክለኛውን የክርስቶስን ፊቱን መምታት ሳይሆን ፊቱን አቅፎ ነቢያት የተመኙትን ማይዜን ሬ መቼ እንደርሳለን ያንተን ፊት መቼ እናያለን ብሎ የተመኙትን ፊት ማክበርና ማገልገል ይሆናል ማለት ነው። ሸክምን ካነሳን መጽሐፍ ቅዱስም አንዱ የሌላውን ሸክም ይሸከም የሚል ቃል ተጽፎ እናነባለን። አሁን መጻጉዕም ሰው የለኝም ብሎ ያነሳው ጥያቄ የሚረዳው የሚያግዛው ሰው የለም እና እንደዚሁ ከክርስትና አንጻር አንዱ የሌላውን ሰው ሸክም መሸከም ላይ የሚያነሱት ነጥብ ካለ ቢያነሱ። እዚህ ላይ ስንመለከት እንግዲህ አንዱ ባለቅኔ ምን ብለዋል? አልቦ ዘመድ ጊዜ ተዋርዶ ብሏል። የሰው ልጅ በሚዋረድበት ሰዓት ላይ ምንም አይነት ዘመድ የለውም። ይህንን ደግሞ ከጌታችንም መመልከት እንችላለን። እንኳን እንደኛ አይነት ኃጢአተኛ ሰዎች እንደ መጻጉዕ አይነት ኃጢአተኛ ሰው ይቅርና ንጹሕ ባሕርይ የሆነው ክርስቶስ እንኳን የመከራ ሰዓት በነበረችበት በዛች ሰዓት ላይ አብሮኝ ይሆናሉ አብሮኝ ይጸናሉ ብሎ ያሰባቸው ሐዋርያት ከዮሐንስ በቀር አብሮት ማንም የነበረ የለም ያቺ በወርድ በጭንቀት ሰዓት። እና ትክክለኛ ወዳጅ ትክክለኛ ባለቤት ሊለይ የሚችለው በጭንቅ ሰዓት ነው ብለው የቤተክርስቲያን አባቶቻችን ያስቀምጣል። ይህንን ሲያነሳ አሁን መመልከት ያለብን ምንድነው? ወዳጆቻችንን መለየት አለብን ነው። ከመጻጉዕ ሕይወት አንጻር የኛ ወዳጅ የምናደርጋቸውን ሰዎች መለየት መቻል አለብን። አሁን ሁሉም ጓደኛ ኮቬናንት ፍሬንድሺፕ አይደለም፣ ቃል ኪዳን ያለው ዘላለማዊነት የሚዘልቅ እስከ መጻጉዕ 38 ዓመት ጠብቆ ወደ መመላለሻ የሚመልስ ውሃው ሲነዋወጽ ከዚህ ወደዛ የሚያሽከረክር ጽናት ያለው ጓደኝነት ላይሆን ይችላል። ብዙዎቹ እንደዚህ መቻቻል ያለብን ግንኙነቶቻችን የሚመሰረቱት አንዳንዴ በገንዘብ ጥቅም ላይ ሊሆን ይችላል። አንዳንዴ ደግሞ ስታተስ ሊሆን ይችላል አይደል? ቤተክርስቲያናችን አሁን ባለካባም ከባለካባ ባለዳባም ከባለዳባ ትላለች። እና ጥሩ መንፈሳዊ ሕይወት ያለው ሰው ጥሩ መንፈሳዊ ሕይወት ካለው ሰው ጋር፣ ጥሩ ገንዘብ ያለው ሰው ጥሩ ገንዘብ ካለው ሰው ጋር ነው የሚሆነው። እና እነዚህ የጠፉ ቀን ይሄ ወዳጅነት አብሮ ይጠፋል፣ መሸካከሙ ይቀራል ማለት ነው። እነዚህ የቀሩ ቀን እና ቅድም የምንመለከተውም ከአይሁዶች የተናገሩት ንግግር ይህንን ነው። 38 ዓመት የበጎች በር የሚባል አለ እዛች ቤተሳይዳ ጋር እና ሲመላለሱ ቢያንስ እንኳን መጻጉዕ ማን እንደሆነ ባያውቁ በግ በመስዋዕት ለመቀበል እዛች የበጎች በር ጋር ሲመላለሱ መጻጉዕን ተኝቶ ሳያዩት ቀርተው አይደለም። ነገር ግን እሱ በሽተኛ በነበረበት ሰዓት አውቀውታል። ነገር ግን አሁን በደስታው ሰዓት አልጋውን በተሸከመበት ፈውስ ባገኘበት ሰዓት የደስታው ተካፋይ ጭምር መሆን አልቻሉም። እና መሸካከም አለመቻል ማለት የአንተን ችግር መሸከም አለመቻሌ ብቻ ሳይሆን ችግሩ የአንተን ደስታ ጭምር እንቅፋት መሆኔ ነው ከአይሁድ ታሪክ የምንመለከተው። እና ጌታችን ያስተማረው ትልቁ ትምህርትም ይሄ ነው። በጣም የሚገርም ማርቆስ ወንጌል ምዕራፍ 3 ላይ ከመጻጉዕ አይነት ተቃራኒ ታሪክ እናገኛለን። አንድ በሽተኛ በአልጋ ላይ የታመመ ነበረ። ይሄ በሽተኛ ደግሞ ምንድነው? 4 ወዳጆች አሉት።
አራቱ ወዳጆቹ ፈውስ እንዲያገኝ ክርስቶስ ፈውስ ወደሚሰጥበት ቦታ ይዘውት ሲመጡ በጣም ቦታው ፈውስ በሚፈልጉ ሰዎች ተጨናንቆ ስለነበር ክርስቶስ ጋር መድረስ አልቻሉ እና እነዚህ አራቱ ወዳጆች ያደረጉት ምንድነው? ክርስቶስ ያስተምርበት የነበረውን የቤት ጣራ ገንጥለው ይህንን ወዳጃቸውን አልጋውን ይዘው በቤቱ ጣራ ገብተው ክርስቶስ ጋር አደረሱት ማለት ነው። ከዛ ቃሉ በጣም ነው የሚያስደንቀው። ቃሉ ምን ይላል? ሃይማኖታቸውን አይቶ ከደዌው ፈወሰው ይላል። የተመለከተው ሃይማኖት የዛን ሰው ያልጋው ላይ ያለውን ሳይሆን የወዳጆቹን ነው ተሸክሞት የገቡትን የተመለከተው እና ጌታችን በጣም ጽኑ አድርጎ የሚያስተምረው ትምህርት ይሄ ነው። አልቦ ዘሄይስ ወዘአቢ እምዘ ፍቅር፣ ከዚህ ፍቅር የሚበልጥ ምንም አይነት ፍቅር የለም ይላል። ምንድነው ብለው ሐዋርያት ሲጠይቁት ስለ ወዳጁ ነፍሱን አሳልፎ የሚሰጥ ነው ብሎ ራሱ ሊያደርገው ካለው አብነት ጋር አያይዞ መሸከም ብቻ ሳይሆን ይላል ጌታችን መሸከም የወዳጃችሁ ችግር መሸከም ብቻ ሳይሆን እሱ የሚሞተውን ሞት ጭምር እናንተ ተክታችሁ መሞት ያለባችሁ ትክክለኛ ፍቅር የሚገለጸው በዚህ ነው ብሎ ጌታችን አስቀምጦታል። መጀመሪያ ላይ ስናነሳ የመጻጉዕን በሽታ ህመም ኃጢአት ነው ብለናል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህ ወይ ብሎ የጠየቀው እና እስቲ እዚህ ላይ መለስ ብለን ብንመለከተው ለምን ልትድን ትወዳለህ ብሎ ጠየቀው? ትክክል። ይሄ አሁን እዚህ ጥያቄ ውስጥ ትልቅ ነገረ ድነታዊም አንደምታ አለው። ክርስቶስ ወደዚህ ዓለም የመጣበትን ትልቅ ዓላማ በዚች በሁለት ቃል ማሳየት ፈልጓል። እንግዲህ አሁን 5500 ዘመን የሰው ልጅ ከተስፋ ርቆ የነበረበት ዘመን ነው እና ቤተሳይዳ ላይ የተደረገችው ድርጊት ፍጹም ነገረ ድነት እንዳላት ማሳየው ምንድነው? ቅድም ያነሳ ነው የበጎች በር ብለን ያነሳ ነው አንድ ስፍራ ነበር። ቤተሳይዳ መግቢያ ላይ ያለ የበጎች በር ይባላል። ጌታችን ቤተሳይዳ ከመግባቱ በፊት አስቀድሞ በዚህ በበጎች በር ነበር አልፎ የገባው። በዚህ በበጎች በር አልፎ ከገባ በኋላ በዛ በበጎች በር የሚያልፉት በጎች ለሰው ልጆች ኃጢአት ስርየት የሚሆኑ መስዋዕት የሚቀርቡ ነበሩ በኦሪት ሰዓት እና ይሄ ያሳያለው አሁን የመጣው ክርስቶስ ለሰው ልጆች ኃጢአት ስርየት የሚሆን ራሱን መስዋዕት አድርጎ እንዳሳየ ልክ ዮሐንስ እንደተናገረው ነዋ በጉ ለእግዚአብሔር ያተቱ ያስየስል ኃጢአት ዓለም የዓለምን ኃጢአት ተሸክሞ የሚያስወግድ እውነተኛ የእግዚአብሔር በግ እሱ ነው ብሎ ስለነበረ ይህን ሊያስወግደው ይህንን ኃጢአት ሸክማችን ሊያስወግድ እንደመጣ ለማሳየት በዛች የበጎች በር አለፈ። በበጎች በር አልፎ ብቻ ሳይሆን እንደዚህ አይነት ጥያቄዎችን ደግሞ አዘጋጅቶ ነገርነትን ለማሳየት ፈለገ። ልትድን ትወዳለህ የሚለው ጥያቄ 5500 ዘመን ውስጥ ሊጠየቅ አይችልም። ለምን ሲባል በ5500 ዘመን የሰው ልጅ በነፃ ፈቃዱ ጽድቅም ቢሰራ ኃጢአትም ቢሰራ ርደተ ሲኦል አይቀርለትም ነበር። ትንቢተ ኢሳይያስን ብንመለከት አሁን ኢሳይያስ ተናግሮታል አይደለ? ጽድቅን ሰራን፣ ብዙ በጎ ምግባርን ሰራን፣ ግን ጽድቃችን ምንድነው? የመርገም ጨርቅ ነው የሆነብን። በፈቃዳችን መርጠን የምንሰራው ጽድቅ ከርደተ ሲኦል አላዳረንም፣ ምንም እንኳን በረድኤተ እግዚአብሔር ቢጠበቁም ከርደተ ሲኦል አላደረሰንም ብሎ እነ ኢሳይያስ ይጠይቁ ነበርና አሁን ጌታችን ሊናገር የፈለገው ምንድነው? አሁን ያ ዘመን አብቅቷል። እኔ መጥቻለሁ፣ መስዋዕት መጥቻለሁ። አሁን እኔ መስዋዕት ሆኜ ከቀረብኩ በኋላ ምን አይነት ተስፋ ነው የምሰጣችሁ? ወዳችሁ ፈቅዳችሁ ጽድቅን ብትሰሩ ርደተ ሲኦል ሳይሆን ርደተ ገሃነም ርደተ ሲኦል ጠፍቶላችሁ መንግስተ ሰማያትን የምትወርሱበት ዘመን መጥቷል። ወዳችሁ ፈቅዳችሁ ደግሞ ኃጢአትን የክፋት ስራን ብትሰሩ ደግሞ በራሳችሁ ምርጫ በራሳችሁ ውሳኔ ወደ ሲኦል የምትወርዱበት ዘመን መጥቷል። ስለዚህ አሁን ይሄንን ዘመን ተጠቅማችሁ የኔን መምጣት ተስፋ አይደለ? ክርስቶስ ራሱ ተስፋ ነው። መጽሐፍ እንደሚነግረን መንግስተ ሰማያት በመካከላችሁ ናትና የሚለውን አንደምታችን ሲተረጉም መንግስተ ሰማያት ማለት ሕገ ወንጌል ናት ይላል። ሕገ ወንጌል ማለት ደግሞ ተስፋ ናት ይላል። ተስፋ ማለት ደግሞ ኢየሱስ ክርስቶስ ነው ይላል። ስለዚህ ተስፋ የሆንኩት እኔ አሁን መጥቻለሁ። ልትድን ከወደድክ ተስፋ ከፊት ቆሞ እያወራህ ነው ብሎ ለመጻጉዕ እየነገረው ነውና ልትድን ትወዳለህ የሚለው በክርስት በተለይ አሁን በአዲስ ኪዳን ላሉ ሰዎች ከኢሳይያስ የተለየን ከነሱ ከነቢያት ከብዙዎች የተለየን ስለሆን በአዲስ ኪዳን ላለን ሰዎች እስከ መጨረሻው የሞታችን ህቅታ ድረስ የመዳን ተስፋ እንዳለ የሚያሳይቃል። ይህንን ፈያታዊ ዜማንን ከተመለከትን ሊሞት ጥቂት ሰዓታት እስኪቀሩት ድረስ ክርስቶስ አብሮት ስለነበረ የመኖርና የመለወጥ የመዳን ተስፋ አልራቀም ነበር። ለዚህ ነው እኔ ኃጢአተኛ ሲሆን እሱ ንጹህ ሲሆን እኔ ይገባኛል መሰቀል ይገባኛል፣ እሱ ግን ንጹህ ነው። ንጹህ ስለሆነ እሱ መሰቀል አይገባውም ማለት። ከዛ በኋላ ምንድነው ያደረገው? የሱን ንጽህና ሲመለከት ፀሐይ ቀጸበተኒ ይላል አይደለ? ፀሐይ ስትጨልም ያሁላ ተአምራት ሲደረግ ክርስቶስ አምላክ እንደሆነ ተረዳ። አስቀድሞ ኃጢአቱን አምኖ ስለነበረ ከዛ በኋላ ምን አለ? አቤቱ ጌታ ሆይ ዳግመኛ በመንግስት በመጣ ጊዜ አስበኝ። አሁን ይሄ ቃሉ የሚያሳየው ሲኦል ይገባኛል ነው። በመንግስት በመጣ ጊዜ ማለት አሁን እኛ የምንጠብቃት ምጽአት ናት። እኔ ሲኦል መውረድ ይገባኛል፣ ግን ዳግመኛ መንግስት ስትመጣ አስበኝ። አሁን ይሄ ፍጹም ተስፋ እንዳለው ነው። ክርስቶስ አብሮት ስለነበረ ይሄ በብሉይ ኪዳን የነበረው ፍጹም ተስፋ ማጣት እንደተወገደ የሚያሳይልን ኃይለ ቃል ነውና ልትድን ትወዳለህ የሚለው የስጋ ፈውስን ትኩረት ከማድረግ በዘለለ ትልቅ ነገረ ድነታዊ አንደምታ እንዳለው በውስጡ መመልከት እንችላለን። መጻጉዕ ተፈውሷል ማለት እንችላለን? አሁን ይህንን ከሁለት መንገድ መመልከት ሊኖርብን ይችላል። ጌታችን የሚሰጣቸውን የስጋ ፈውሶችን ከተመለከትን ምትሃት እንዳልሆኑ ለማሳየት ጽናት ያላቸው ፈውሶች ናቸው። አሁን ለመጻጉዕ ታሟል ያልነው መጀመሪያም ስንነሳ የኃጢአት ህመም ነው። የመጻጉዕ በጣም አሳሳቢ የነበረው ህመሙ የኃጢአት ህመም ነው። ነገር ግን
አሁን በስጋው ፈውስ አንጻር ከተመለከትነው ፍጹም ፈውስን አግኝቷል፣ በደንብ አግኝቷል፣ ድኗል። የጌታችን ፈውስ እንደ ሲሞን መሰሪ እንደሚያደርጉት ዛሬ ተፈውሰው ነገ ወደ ህመም የሚመልስ በምትሃት የሚሆን ፈውስ ስላልሆነ አልጋህን ተሸከም ያለው አማናዊ ቃል ስለሆነ እየተናገረ ያለው አልጋውን ተሸክሟል፣ ድኗል። ነገር ግን ከነበረበት የኃጢአት ፈውስ ተመልሷል ወይ ሲባል አልተመለሰም ነው መልሳችን የሚሆነው። ለምን? ጌታችን እንደማይመለስ አውቆ ነው ያንን ፈታይነት ቅድም ያነሳነውን ማስጠንቀቂያ የሰጠው። ዳግመኛ እንዳትበድል የሚለው ማስጠንቀቂያ ይሄ ነበር እና በሊቀ ካህናቱ ግቢ ሲያገኘው ጌታችንን ከሊቀ ካህናቱ ጋር ጌታችን በሚያደርገው ንግግር መካከል የመጻጉዕ ሱታፌ በማያስፈልግበት ሁኔታ ከመካከል ሱታፌ አድርጎ ነበር። ያደረገው ሱታፌ እጅግ የሚያሳዝን ነበር። ያ ሱታፌ ምንድነው? ጌታችንን በጥፊ ጸፋው፣ መታው እና የጌታችን መሰረታዊ ጥያቄ ጠይቆት ነበር። ከሕማማቱ መካከል እንደውም አባቱ ቅዱስ ዮሐንስ አፈወርቅ ሲናገር ጌታችን በሕማማቱ ሰዓት የተናገረው ምንም ቃል የለም፣ የተናገራት ቃል ብትኖር እችኛዋ ናት ይላል። ከሰው ልጆች ግፍ የተነሳ ምን አለው? ለምን ትዘብጠኝ? ለምን ትመታኛለህ አለው። ሌሎቹ እንደዚህ ብሎ አልጠየቃቸውም። በጥፊ ሲመቱት፣ የሐሞት ሲያጠጡት፣ ሁሉ ያሁላ ነገር ሲደርስበት ጌታችን ለምን ትመታኛለህ የሚል ኃይለ ቃልን አልተጠቀመም ነበር። መጻጉዕ በሚመታው ሰዓት ግን ጌታችን ለምን ትመታኛለህ ብሎ ጠይቆት ነበር። ይሄ ያደረገበት ምንድነው? በጎ ተናግሬ ከሆነ ስለ በጎ አመስግነኝ፣ ክፉ አድርጌ ከሆነ ግን ስለሱ ክሰሰኝ፣ ክፉ ካላደረጉ ግን ለምን ትመታኛለህ ብሎ ጠይቆት ነበር። ይሄ የሚያሳየው ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ትመታኛለህ ብሎ የሚጠይቀው የካዱትን አረማውያንን አሕዛብን ሳይሆን አምነውት የሚከዱትን ሰዎች ነው። አሁን ለመጻጉዕ የተደረገለት ፈውስ የጌታችን ገቢረ ተአምራቱን አይቷል፣ አምላክነቱን ተረድቷል። ቅድም ያነሳው የሥጋው ፈውስ የተደረገው ዘላለማዊ ድህነት ነው። በቃ ይሄኛው ደግሞ ሊታመምበት የማይችልበት ፈውስ ነበር የሰጠው። ያንን ሁሉ ነገር ረስቶ ነው ጌታችን የመታውና ይህንን ሁሉ ነገር አድርጌላችሁ ነው። አሁን መልእክቱ ይሄ ነው። ይህንን ስለእናንተ መከራ መስቀልን ተሸክሜ ስለእናንተ ያን ሁላ ግርፋት ጀርባዬን ሰጥቼ ታግሼ ስለእናንተ ይህን ሁሉ ስድብ አይደለ ታገሰ ምራቀ ርኩስ እንዘ አልቦ ዘአበሰ አይደለ ያለው። ምንም የበደለው ነገር ሳይኖር ርኩስ ምራቅን ታገሰ። ይህንን ሁሉ ነገር ታግሼ አሁንም ተመልሳችሁ በኃጢአት ውስጥ ለምንድን ነው የምትኖሩት? መጻጉዕ ተመልሶ ወደዛ እንደገባበት እናንተስ ተመልሳችሁ ለምን ወደ ኃጢአት ውስጥ የምትገቡት? ስለዚህ ለምን የሚለውን ጥያቄ ጌታችን የሚጠይቀን እኛን ነው። አሁን መልስ የሌለው ጥያቄ ነው። በነገራችን ላይ ይሄ ጥያቄ በመጽሐፍም በጣም የሚያስፈራ ጥያቄ ይሄ ነው። ዮሐንስና ወንድሙ ያዕቆብ ጌታችን በመንገድ ሲያልፍ አይቶት አንድ ጊዜ ከኋላው ተከትሎት ነበር። ዮሐንስ ወንጌል ምዕራፍ 1 ላይ እና ሲከተሉት የልባቸውን አወቀና ዞር ብሎ አንድ ጥያቄ ጠየቃቸው ይላል። ምን ተታሐስሱ አላቸው፣ ምን ትፈልጋላችሁ ብሎ ጠየቃቸው ይላል። አሁን ይህን ጥያቄ መልስ ካላዘጋጀነት በጣም እጅግ አስቸጋሪና ፈታኝ ጥያቄ ነው። አሁን አምነነዋል፣ የክርስቶስን ድነት ተቀብለናል ለምንል ሰዎች ክርስቶስ መጥቶ ይህን ጥያቄ ቢጠይቀን መልሳችን ምንድን ነው የሚለውን ማየት ያስፈልጋል። መሐሌት ላይ እያመሰግን እስቲ ጸናጽሉን ከበሮን አንድ አስቀምጡትና ምንድን ነው የምትፈልጉት፣ አገልግሎታችሁን አንድ ያቆሙትና ምንድን ነው የምትፈልጉት ብሎ ቢጠይቀን ለዛ ጥያቄ መልስ የለንም ነው። ግን ያዕቆብና ዮሐንስ መልስ ነበራቸው። የእነሱ መልስ ምንድን ነበር? ሊቅ ብሂል አይቴ ተሃድር ወንፈቅድ ንራይ ማይደርከ፣ አንተ የምታድርበትን ቦታ ማየት እንፈልጋለን። ማደሪያ የት ነው ነበር መልሳቸው። የጥያቄው መልስ ይሄ ነበር እና ክርስቶስ ይህን ጥያቄ ቢጠይቀን ማደሪያውን ነው ማወቅ የምንፈልገው። በምን አይነት ሰውነት ነው የምታድረው? እንደ መጻጉዕ አሁን ፈውስ ተደርጎለት አሁን በሚክድ ሰውነት ነው የምታድረው ወይስ ደግሞ እንደ ቅዱሳን አባቶች እንደ አብርሃም፣ እንደ ሄኖክ፣ እንደ ኤልያስ ራሱን በንጽህና ሕዋሳቱን ጠብቆ አንተን ዘላለም ጸንቶ በሚያገለግል ሰውነት ነው የምታድረው? ይህን ጥያቄ ጠይቀን እንመልስለታለን ማለት ነው። የመጻጉዕ ፈውስን ስንመለከት እንደ መጻጉዕ ብዙ ሰዎች በጸበል አካባቢ በቤተክርስቲያን አካባቢ ሆነው መጻጉዕ ነኝ የሚሉ መዳን እንፈልጋለን የሚሉ ሰዎች አሉ። ግን እውነተኛ ፈውስ አያገኙም፣ ሲድኑ አንመለከትም። እና ይህን እንዴት ይመለከቱታል? ይህንንም በደንብ በጥልቀት መመልከት አለብን። አሁን እንደዚህ አይነት ጥያቄዎች ስናነሳ መመልከት ያለብን ነገር የቤተክርስቲያን የመጀመሪያ ዓላማዋ ምንድን ነው? አሁን ቤተክርስቲያን የጸበል ቦታዎች አሏት፣ የፈውስ ቦታዎች አሏት፣ ብዙ ገዳማት አድባራት አሉ እና እነዛ ገዳማት አድባራት ላይ እንደ መጻጉዕ 5 ዓመትም ከዛም በላይ ከ38 ዓመትም በላይ ሊገኝ ይችላል እና እንደዛ ቆይቶ የማይፈወሱ ሰዎች ሊኖሩ ይችላሉ። ይህንን ስንመለከት ቤተክርስቲያን የመጀመሪያ ዓላማዋ የሥጋ ፈውስ እንዳልሆነ እንረዳለን። የሥጋ ፈውስ እንዳልሆነ ይህንን ከግምት ውስጥ ማስገባት ያስፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ ቤተሳይዳ ከገባ በኋላ በቤተሳይዳ ውስጥ የነበረው በሽተኛ መጻጉዕ ብቻ አልነበረም። ብዙዎች ዕውራን፣ ብዙዎች አንካሳን፣ ብዙዎች ጽውሳን እቡሳን ነው ብሎ ዮሐንስ የገለጻቸው። በዛች መመላለሻ 5ቷ መመላለሻ ላይ ብዙ ድውያን ነበሩ። ጌታችን ወደዛች ቤተሳይዳ ገብቶ አንድ መጻጉዕን ብቻ ፈውሶ ለምን ወጣ? ሌሎቹስ ፈውስ አይፈልጉም ወይ? ለምን ውሃው እስኪናወጽ ትቷቸው ሄደ? ውሃው እስኪናወጽ እንዲጠብቁ ለምን ፈቀደ ሲባል መጻጉዕን የፈወሰው በስጋ ነው ይላል። መጻጉዕን በስጋ ፈወሰው። በስጋ ሲፈውሰው የሰጠው ቃላዊ ትምህርት እዛ ቤተሳይዳ ላይ ለነበሩት ሰዎች የነፍስ ፈውስ ነበራቸው ይላል። የነፍስ ፈውስ ነበራቸው። አጠገባቸው ጸበል እየተጠመቁ እነሱ ሳይፈወሱ አንድ የሚድን ሰው ሊኖር ይችላል። ያ ሰው ሲድን ለእነዚህ ሰዎች መልእክት እየተሰጣቸው ነው። ቢጸኑ ቢታገሱ እግዚአብሔርን ቢያምኑት
ነገ ጧት እሱ እንደተፈወሰው እነሱም ይፈወሳሉ። ስለዚህ በነፍሳቸው እግዚአብሔርን የማመንን ኃይል እያጠነከረላቸው ነው ማለት ነው። እግዚአብሔር እዛ ጸንቶ በቆዩበት ሂደት ሁሉ እግዚአብሔርን ማመን፣ እግዚአብሔርን መጠበቅ፣ እግዚአብሔርን መታገስ አይደለ በደጁ መጣልን መምረጥን እያስተማራቸው ነው። ቅዱስ ዳዊት እንዳለው ከሌላ ቦታ ከመሆን በደጁ መጣል ይሻለኛል ያለውን በደጁ መጣልን እንዲመርጡ ኃይልን እየሰጣቸው ነው። እና እዛ አካባቢ ያሉት ሰዎች አልተፈወሱም ማለት አንችልም። በስጋቸው ፈውስ ባያገኙ በነፍሳቸው ጽንዕት የሆነች ፈውስ እያገኙ ስለሆነ ማለት ነው። የመጨረሻና የማጠቃለያ ጥያቄያችን የሚሆነው አልጋውን ተሸክሞ ሄደ የሚለውን ሀሳብ ስንመለከት ለዘመናት የተሸከመችውን ተሸከማት እና ያ ተስፋ ቆርጦ የነበረው ሰው ድኖ ተሸክሞ ሲሄድ እንመለከታለን። እና እዚህ ላይ ምን ይላሉ አልጋን ስለመሸከም? አዎ አልጋን መሸከም ያው ቅድም በሰፊው አንስተናል በእርግጥ እንትን ለማለት እና ግን አልጋ መሸከም ማለት ያው በጣም የነበርንበት የልማድን ነገር ትተን ከሱ ተነስቶ መውጣት ነው። አሁን ብዙ ጊዜ ቤተክርስቲያናችን አልጋን ወንበርን እንዳነሳኑ ከኃጢአት ጋር ነው አያይዛ የምትመስለው። አሁን ቅዳሴ ላይ ብዙ ሰዓት ይባላል አይደል? እለተነብሩ ተንሱ ይላል ዲያቆኑ 10 የተቀመጣችሁ ተነሱ ይላል። እና ምንድነው በተደጋጋሚ እንደዚህ ነው መነሳት፣ ከአልጋ መነሳት፣ ከወንበር መነሳት ምንድነው ሲባል ከነበርንበት የልማድ ኃጢአት ብድግ ብሎ መውጣት ነው በቃ። አሁን ሁላችንን አስሮ የሚያስቀረን በልማድ የያዝነው ነገር ነው። አሁን መጻጉዕ 38 ዓመት የለመደው እዛች አልጋ ላይ መተኛት ነው። ከዛ ውጪ ምንም የሚያውቀው የሚችለው ነገር የለም። ያንን ልማድ ተወ ነው መጻጉዕ፣ ያንን ልማድ ተወ። አልጋውን ተሸከመ ማለት የነበረውን ልማድ አስቀረ ነው። አሁን ይህንን ለማድረግ ምን ማድረግ አለብን? ያንን ልማድ ለመተው ምን ማድረግ አለብን የሚለውን ስናይ የልማድ ኃጢአት ሊቆም የሚችለው ኃጢአትን ከምንጩ ማቆም ስንችል ነው። መጻጉዕ ከልቡ የነበረውን ክፋት ማቆም ቢችል ኖሮ ጌታችንን በጥፊ ለመምታት ደረጃ አይደርስም ነበር። እኛ አሁን የምናደርገው ምንድነው? አንድ ባሊ አድርገን አሁን ቧንቧ ብንከፍት ባሊው ቢሞላ ይፈሳል፣ ሞልቶ መፍሰሱ አይቀርም። እና መፍሰሱን ለማስቆም ባሊ ውስጥ ያለውን ውሃ አይደለም የምንቀንሰው፣ ቧንቧውን ነው የምንዘጋው። ቧንቧውን ከዘጋ በኋላ የባሊው መፍሰስ ይቆማል። ይሄ ነው ትንንሾቹን ነገር ውስጣችን ያሉትን ትንንሾቹን ነገር ቆልፈን ዘግተን ማቆም ካልቻለን ይሄ ልማድ የሚባለውን ነገር መግታትና ማቆም አንችልም። አልጋ ደግሞ ልማድ ነው፣ ቅድም እንደተነጋገርነው አልጋ ደግሞ ልማድ ነው እና ትንንሾቹ ነገር ላይ መታቀብ ያስፈልጋል። አሁን የቃየልን ሕይወት ከተመለከትነው ቃየል መጀመሪያ ላይ መስዋዕት እንዲያቀርቡ ነው ከአቤል ጋር ታዘው የነበረው እና መስዋዕቱን ለማዘጋጀት በጣም ጥልቅ የሆነ ስንፍና ውስጥ ገብቶ ነበር። እግዚአብሔር አይበላ እግዚአብሔር አይጠጣ እያለ በጣም የነቀዘ እህል መረጠ፣ ሰነፈ እና ስንፍናው ውድቀትን አመጣችበት። እግዚአብሔር እሱን መስዋዕት አልመረጠም። ያቺ የናቃት ስንፍና ውድቀትን አመጣች። ውድቀቱ ደግሞ ንዴትን፣ ቁጣን፣ ቂምን አመጣበት። ንዴቱ፣ ቁጣው፣ ቂሙ ደግሞ አድጎ ነፍሰ ገዳይነትን አመጣበት። ትንሽዬ በመነሻ የነበረችው ያቺ ውድቀት ከፍ ብላ አድጋ እዛ ደረጃ ደረሰች ማለት ነው። ስለዚህ ከስር መሰረቱ ማቆም እንደሚያስፈልግ ከስር ገባ አይደል? አሁን መጻጉዕ አልጋውን ሲሸከም እኮ መጻጉዕ ከስር አልጋው ከላይ ነው የምትሆነው እና ከስር መግባቱ የሚያሳየን ነው። ኃጢአትን ከስር መሰረቱ ማቆም እንዳለብን ነው የሚያመለክተን። መጻጉዕ ያቺን አልጋ ድጋሚ ሊመለስባት አይፈልግም። እውነት ለመናገር እዛች አልጋ ጋር ተመልሶ መተኛት አይፈልግም። ይሄ ማለት የኃጢአትን ክፋቱን ተረድተን የንስሐን ደግሞ ፍጹም ሰላሟን ተረድተን መውጣት እንዳለብን ነው የሚያሳየው። ኃጢአት ክፉ እንደሆነ ካልገባን ከኃጢአት መውጣት አንችልም። መጀመሪያ የኃጢአትን ክፋት መረዳት ያስፈልጋል። ከዛ በኋላ በንስሐ ውስጥ ያለው ደግሞ ሰላም ምን አይነት ሰላም ነው? ያህንን ትተን ወደዚህ ስንመጣ የምናገኘው ሰላም ምንድን ነው? ሰላም ያህድግ ልክሙ በሰላም አቡ ይሁክሙ አይደል ያለው ክርስቶስ። ሰላሜን እተወላችኋለሁ። ትልቅ የተወልን ሀብቱ የክርስቶስ ሰላም ነው። ያቺ ሰላም ምን አይነት ሰላም ናት ሲባል ዓለም እንደምትሰጠው አይነት ሰላም አይደለችም ይላል። አሁን አልጋ የለመደ ሰው ሰላም የሚፈልግበት መንገድ የተለያየ ነው። መጠጥ ውስጥ ሰላም፣ ዘፈን ውስጥ፣ በተለያየ ነገር ውስጥ ሰላምን እየፈለግን እንገኛለን። ገንዘብ በመውሰድ ውስጥ ሊሆን ይችላል። በተለያየ ነገር ውስጥ ሀብት በማካበት ሰላምን እዛ ውስጥ ነው እየፈለግናት ያለ ነው። ሰላም ግን መገኘው አዛ አይደለም፣ ከአልጋው ስር ነው። ኃጢአቱን ከስሩ ስናቆም ወደ ንስሐው ስንገባ ሰላም ትክክለኛ ቦታ ላይ እናገኛታለን። ሀፍረታችንን እናርቃለን። ሀፍረታችን ከኛ ራቀ ማለት ምንድነው? አሁን ለአንተ ጥያቄ ባቀርብልህ ምንድነው አንድ ካህን ፊት ከማፈርና በኋላ ላይ ደግሞ ክርስቶስ ሲመጣ ነቢያት ከነ ትንቢታቸው፣ ሐዋርያት ከነ ስብከታቸው፣ ሰብከተ ሰማዕታት ከነ ምስክርነታቸው፣ ቅዱሳን መላእክት ከነ ክብራቸው፣ ከዛ ሁሉ በላይ ደግሞ ክርስቶስ ከነ ክብሩ የፍርድ ዙፋን ፊት ሆኖ ከማፈር የቱን እንመርጣለን ቢባል ዛሬ አንደኛው ኃጢአተኛ የሆነ ካህን ፊት ማፈር ይሻላል። እና ሀፍረታችንን ገተን በተደጋጋሚ ንስሐ ውስጥ ገብተን አልጋው ከላይ እኛ ከስር መሆን እንችላለን ማለት ነው። ጥያቄዎችን ጨርሻለሁ። በአጠቃላይ ዛሬ መጻጉዕን ነው የተመለከትነውና እንደ ማጠቃለያ ባጭሩ የሚሉኝ ነገር ካለ ድሎ ልስጦት። እሺ፣ እንደ ማጠቃለያ ሀሳብ ልናነሳው የሚገባው ምንድነው?
መጽሐፍ ቅዱስ ላይ የተጠየቀውን አንድ ጥያቄ እናንሳና እግዚአብሔር የተደሰተበትን እሱን አንስተን እኛም ያው ዋናው ሀሳባችን ከእግዚአብሔር ጋር በደስታ መኖር ስለሆነ እሱን መጠቅለል ይገባል። መጽሐፍ ቅዱስ ላይ ከተለመኑ ልመኖች እግዚአብሔርን በጣም ደስ ያሰኘው ልመና ምንድነው? የጠቢቡ ሰለሞን ልመና ነበር። ጌታ ሆይ አቤቱ ጥበብንና ማስተዋልን ስጠኝ። እና አባቶቻችን በዘመናት ሲኖሩ ይጠይቁ የነበረው ጥያቄ ይሄንን ነው። ጥበብን ስጠን፣ ጥበብን ስጠን፣ ማስተዋልን ስጠን፣ ማስተዋልን ስጠን ነበር። ጥበብ ወዴት ናት አይደለ? ሀገሩ አይቴ ብሔር አለ ጥበብ። ይሄ ነበር የሁሉም ጥያቄ ነበረው። እና ይሄ መልስ የተመለሰበት ዘመን ላይ እየኖርን ከጥበብ ውጭ የሆነው መኖር እጅግ በጣም ያሳዝናል። አሁን ይሄ መልስ የተመለሰበት መልስ ምንድን ነው ማለት? እነሱ ሲጠይቁት የነበረው ጥበብ ማን ነው? ጥበብ ማን ነው? ጥበብ ወዴት ናት እያሉ ሲጠይቁ የነበረውን ቅዱስ ዲዮስቆሮስ ቅዳሴው ላይ ምን ይላል? ጥበብሰ መድኃኒነ ውእቱ ዘቤዘወነ በምጥባዕ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሐረየነ ለመንግሥቱ። ጥበብና ጥበበኛ መሆን ከፈለጋችሁ ጥበብስ ማለት ክርስቶስ ነው ይላል። ክርስቶስ ምን አደረገ ሲባል ስጋውን ቆርሶ ደሙን አፍሶ አዳነን። ትልቁ ጥበብ ይሄ ነው። ስጋውን ቆርሶ ደሙን አፍሶ አዳነን፣ ለመንግስቱ መረጠን ይላል። ስለዚህ ጥበበኛ መሆን ማለት ክርስቶስን ማግኘት ነው። ክርስቶስን የምናገኝበት ደግሞ ብቸኛ ቦታ ቅድስት ቤተክርስቲያን ናት። ቅድስት ቤተክርስቲያን ብቻ መሆኗ ሳይሆን ደግሞ ቅድስት ቤተክርስቲያን ከምትሰራቸው ምስጢራቶች ውስጥ ስጋው የከበረ ስጋውና የከበረ ደሙ ነው እና ሁላችን ከክርስቶስ ስጋና ደም መሳተፍ አለብን። ለምን? ጥበብን ለመያዝ። ጥበብን መያዝ ለምን ይጠቅመናል ሲባል ደግሞ እዚህ ምድር ላይ ለመኖር ትዳሩም ጥበብ ይፈልጋል፣ ምንኩስናውም ጥበብ ይፈልጋል፣ ሀብቱም ድህነቱም ጭምር ጥበብ ይፈልጋል እና ጥበብን ይዘን የምንኖርበት ትልቁ ኃይል ክርስቶስ ስለሆነ ልክ መጻጉዕ ክርስቶስን እንዳገኘ እኛም ቤተክርስቲያን መጥተን ክርስቶስን ማግኘት አለብን። የተከበራቸው የእግዚአብሔር ቤተሰቦች እንደተመለከትነው መጻጉዕን በሚመለከት መምህራችን ጥሩ ማብራሪያና ትምህርት ሰጥተውናል። ብዙ እንደምናተርፍበት ተስፋ እናደርጋለን። በሚቀጥለው ጊዜ ደግሞ በቀጣዩ የዐቢይ ጾም ሰንበት መምህር ጋብዘን ትምህርት የምናቀርብ ይሆናል። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን። ጸጳጦስ ይእቲ እንተ በአማን ይብልዋ ቅድስታ ቅዱሳን አንቀጸ ብፁዓን መዝገቡ ለቃል ሰአሊ ለነ ማርያም